የመጀመሪያው የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ በአዲስ አበባ ተካሂዷል። ፐልስ ኦፍ አፍሪካ ከኤጂኤ ቴክ ኢንተርፕራይዝ ጋር በጋራ ያዘጋጁት ጉባኤው ተጽዕኖ ለተሻለ አፍሪካ በሚል መሪ ቃል ነው በአዲስ አበባ የተካሄደው። የፐልስ ኦፍ አፍሪካ ምክትል ዋና ስራ አስፈጻሚ ፍጹም እሸት ሽመልስ አፍሪካዊ ትርክትን መገንባት ያስችላል ብለዋል። 50-60 ሚሊዮን ተከታዮች ያላቸው ማህበራዊ ሚዲያ ላይ ያሉ ሰዎች ስለሆኑ እሱን በመጠቀም የአፍሪካን ትርክት መቀየር ነው። እንግዲህ ፐልስ ኦፍ አፍሪካ አንዱ የተቋቋመበት ዋና ዓላማ አፍሪካዊ ትርክትን ማድረቅ መቀየር ስለሆነ አስሚስም ከዛው ጋር የሚገናኝ ነው። አንዱ ዓላማው የአፍሪካዊ ትርክትን በተጽዕኖ ፈጣሪዎች አማካኝነት በአግባቡ መተረክ መገንባት መቻል ነው። ሁለተኛው ነገር ደግሞ ኮኔክቲቪቲ መፍጠር ነው፣ ኢንተግሬሽን መፍጠር ነው። እንግዲህ እዚህ ሰሚት ላይ ብቻ ከ31 ሀገራት 60 ተጽዕኖ ፈጣሪዎች ከመላው አፍሪካ ከአራቱም ማዕዘናት ተሰባስበዋል። ከኢትዮጵያ ደግሞ ከ120 በላይ ተጽዕኖ ፈጣሪዎች እዚህ ጉባኤ ላይ እየተሳተፉ ይገኛሉ። ጉባኤው አፍሪካውያን የጋራ ትርክት በራስ ለመገንባት በአህጉሪቱ ላይ እምነት የሚያሳድጉ ውጤቶችን ለማስመዝገብና የአፍሪካን መለያ ለመፍጠር ያስችላል ያሉት የእውነቱ ተባባሪ አዘጋጅ የኤጂኤ ቴክ ኢንተርፕራይዝ ዋና ስራ አስፈጻሚ ገመዳ ኦላና በሚቀጥለው ዓመት ጉባኤው የአፍሪካን የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን ሽልማት አካቶ ይዘጋጃል ብለዋል። በሚቀጥለው ደግሞ እኛ አጀንዳ እንሰጣቸዋለን ማለት እንደ ጉባኤ አዘጋጅ አጀንዳ እንሰጣቸዋለን። ስለ አፍሪካ ኢሜጅ፣ ስለ አገራቸው በጎ ተግባር የሚሰሩ ሰዎችን ደግሞ የምንሸልምበት ከየአገሩ ማን ነው የተሻለ ኮንተንትን ክሬት ያደረገው፣ ማን ነው ቤተር ኢንፍሉዌንስ እያደረገ ያለው። ምክንያቱም የዚህ ጉባኤ ዓላማ ኢንፍሉዌንስ ፎር ቤተር አፍሪካ ነው የሚለው። ለተሻለች አፍሪካ ማን ነው ሞር ተጽዕኖ እየፈጠረ ያለው የሚለውን ነገር ስለሚያሳይ በሚቀጥለው ዓመት በጣም በከፍተኛ የውድድር መንፈስ ተነሳስተው ወደ ሀገራቸው ይገባሉ። ትልልቅ ኮንተንቶችን ይሰራሉ። እነሱን እናወዳደራለን። በሚቀጥለው ዓመት ደግሞ እንሸልማለን ማለት። በአፍሪካ ተጽዕኖ ፈጣሪ የሆኑ ግለሰቦች ለታላቁ አፍሪካ የጋራ ተጽዕኖ ለማሳደግና ለማነቃቃት እንደሚያስችል ተናግረዋል። በኢትዮጵያ በአዲስ አበባ የተመለከቱት ለውጥም እንደተደነቁ ገልጸዋል። ከማሊ ነው የመጣሁት። ይሄ ወደ ኢትዮጵያ ስመጣ ለሶስተኛ ጊዜ ነው። በየጊዜው ኢትዮጵያ የሚደነቅ ለውጥ እያስመዘገበች ተመልክቻለሁ። አዲስ አበባን ጨምሮ ቢሾፍቱና አዳማንም አይቻለሁ። በሚገርም ፍጥነት ጽዱ ከተሞች ሆነዋል። አዲስ አበባ is big and wonderful one. Amazing, nature is good. አዲስ አበባ በጣም ተለውጣለች። በእጅጉ አድጋ ጽዱ ሆናና አረንጓዴ ተላብሳን ያገኘዋት። ይህንን ለውጥ ለዓለም ማሳየት የኛ ኃላፊነት ነው። ሌሎች ሀገራት ሀገሬ ታንዛኒያን ጨምሮ ከኢትዮጵያ ምሳሌነት መማር አለባቸው። በአፍሪካ የማህበራዊ ሚዲያን ከግጭት ይልቅ ሰላምን ለማስፈን ወጣቶችን ለማነሳሳትና የአህጉሩን ክብር የሚጠብቅ ዲጂታል አፍሪካን ለመፍጠር መጠቀም እንደሚገባ አስገንዝበዋል።